አመል ግን በጣም ተቀይሯል። የኔ አመል ነው የተቀየረው? አዎ ብዙ ጊዜ ታምሜ ነበር። ለትንሽ ነው ልሞትም ነበር። መጥተሽ ግን አልጠየቅሽኝ። ናፍቄሽ እንኳን አላየሽኝ። ይገባሻል አይደል? አውቃለሁ። እና ለዛ እየቀጣኸኝ ነው? ከሌላ ሰው ጋር እያዛመድሽኝ ነው። ቆይ አባ፣ ዋናው ባል አይደል እንዴ? ዋናው የባል ቤተሰብ ሀብታም መሆኑ ነው። አንቺ ተመችቶሽ መኖርሽን ነው የምፈልገው። አባ፣ ዋናው ፍቅር እኮ ነው። ፍቅር ይቀንሳል፣ በኋላ ግን የሚኖረው ገንዘብ ነው። የተመስገንን ቤተሰቦች ታውቃለህ አይደል? አላውቅም። ባቅ ኖሮ ያ ሁሉ ሲዳፈር ዝም ብለው ነበረ። እኔ አሁንማ እኮ ይቅርታ ጠየቀ። እኔም ይቅር ብየዋለሁ። ታዲያ ለምን ደግመህ ታወራለህ አባ? ደግመሽ ስለጠየቅሽኝ ነዋ። አባዬ። ወይ ማዬ። እንደምወድህ ታውቃለህ አይደል? ምን ፈልገሽ ነው? አንድ ጥያቄ ልጠይቅህ። ምን? ስለ እኔ ምን ታስባለህ? አልገባኝም። ማለቴ ስለ እኔ ትምህርቴን ስጨርስ ምናምን ማወቅ ፈልገሽ ነው? አዎ። ታገቢያለሽ? በራሴ ምርጫ አይደለም፣ በእኔ ምርጫ ነው። እሺ ማለት ትመርጥልኝ? 18 ዓመት ሊሆንሽ ነው። 19 ሲሆንሽ ደግሞ ታገቢያለሽ። ማንን? አልነግርሽም፣ ሚስጥር ነው። ግን ደግሞ አንቺ ያሻፈረኝ ካልሽ ዝም አልልም። አንቺን ባጣ ራሴን አጠፋለሁ። ምን? አዎ፣ ለመጨረሻ ልጅ ያዘጋጀሁት ጥሩ ትዳር ነው። እሺ አባዬ፣ የምትለውን አደርጋለሁ። እሺ እኔ ልጅ አመሰግንሻለሁ። እሺ እሺ። ናቲን በድልን በጣም ይቅርታ አድርጊልኝ ይላታል ማለት ነው። ለምንድን ነው እንደዚህ የምትለኝ ስትለው ያው ይህ ሁሉ ካደረግኳቸው ጥፋቶች፣ ይህ ሁሉ ያጠፋኋቸው ግፎች ይቅርታ እንድታደርጊልኝ ይላታል ማለት ነው። ያው እሷም ደግሞ መቼም ከጥፋቱ ማይማር የለም እና ይቅርታ ታደርግለታለች አታደርግለትም ያው የሱ ነው ማለት ነው። በድል ደግሞ ባለፈው ክፍል አይታቸዋል ከቤት መውጣት እንደምትፈልግ እንዲሁም ደግሞ እናቷ ከአክስቷ እንደደበቀቻት እና ከቤተሰቦቿ እንዳትገናኝ እንዳደረገች ያው በር ስር ቁጭ ብላ እየሰማች ነበረ። የአባባ ሚስል አባባ እየነገረች ነበረ። በጣም ከፍቷትና እያለቀሰች እጅግ በጣም ስቅስቅ ብላ እያለቀሰች ነበረ። በጣም እንደተከፋች እና ሁሉም ነገር እንዳወቀች ለተመስገን ነገረችው ማለት ነው። ተመስገንም ደግሞ ለትንሽ ጊዜ እስከማስተካከል ድረስ ጠብቀኝ፣ ተይ አትጎጂ፣ አትናደጂ፣ መረጋጋት አለብሽ። ነገር ግን በጣም ነው ማዘር የምትወድሽ፣ ለአንቺ መጥፎ ቦታ የላትም ብሎ እሱን ያረጋጋታል ማለት ነው። ቢሆንም ልትረጋጋ አልቻለችም በድል። ምክንያቱም ይህንን ጉዳይ ተመስገን የኔ ጉዳይ ጨርሼ የበድል አባትን ደግሞ የትሁት አባትን ደግሞ ለሌላ ባል እንዲድራት ይህንን ጨርሼ ከዛ በኋላ ያለው ነገር እናስተካክላለን፣ እባክሽን አትከፊ እያላት ነበረ ማለት ነው። ተመስገን ሰው ሲከፋ በጣም የሰው ሞራል የሚጨነቅ አይነት ሰው ነው ማለት ነው። እና እሱ እያረጋጋት ነበረ ማለት ነው። ለበድልን ማለት ነው እያረጋጋትም ቢሆን እንኳ ወጥታ ለማዘር ገብታ እያወሩ ነበረ። እንዳታወራትም እንዳትናገራትም እየነገረቻት ነበረ ማለት ነው። ለማዘር ተቀይረሻል ማለት ነው፣ አታውሪ እያልሽኝ ነው ወይ እያለቻት ነበረ። አሁን እያለቻት ነበረ አፍ ሞልታ በድል። በዚህ አጋጣሚ ውጭ ቁጭ ብላ ናቲ መጣ ማለት ነው። ናቲ ይቅርታ አድርግልኝ ከዚህ በኋላ ከዚህ በፊት ላጠፋሁት ነገር ምን ነው ከፍቶሻል፣ ውጭ ቁጭ ብለሻል ብሎ እያወራት ነበር። አዎ ከፍቶኛል፣ አልከፋኝም አለችው። እናም ደግሞ ከፍቶሻል እባክሽ በምናወቅ እንዴት ብላ ኮስተር ብላ እያናገረችው ነበረ ማለት ነው። እሱም ቆሞ ደግሞ ይቅርታ ጠይቆታል ማለት ነው። በመቀጠልም ደግሞ ተነስታ ወደ ደረጃ በመውጣት ፋዘርን እያረጋጓት ነበረ ማለት ነው። አባባ በድልን ሁሉንም የምትፈልጊው ነገር ይስተካከላል፣ ሁሉንም ነገር እናስተካክልልሻለን፣ እባክሽ ልጄ እንትን በይ ተረጋጊ፣ ሁሉም ነገር በጊዜው ይሆናል እያለ እያረጋጋት ነበረ አባዬ ማለት ነው። እንዲሁም ደግሞ እሷ ምንም ያው ልጅም ስለሆነች የሆነ በልጅ አይምሯችሁ ቤተሰብ የሆነ እንትን ሲል በቃ ይቀረጻል። እሺ ያው ያልበሰለ ሰው ልጅ ስትሆኑ በልጅ ልቦና በቃ የሆነ ንጹህ ነገር ነው የምትፈልጉት፣ መበደል ምናምን ነገር ስለማትፈልግ ያው በጣም ተጎታ እያለቀሰች ነበረ ማለት ነው። ትሁት ለአባቷ በጣም ተቀይረሃል አባዬ፣ ምንድን ነው እንደዚህ የምትሆነው? እኔ አልገባኝም እያለችው ነበረ። ማንም ይሁን ማንም ይላክ ማንም እኔ
ይቀበላለሁ፣ አልተቀየርኩም፣ ግን ደግሞ ልሞት ነበረ እኮ መተሽ እንኳ አላየሽኝም፣ አልደረስሽልኝም አንዴም እንኳ እያላት ነበረ ማለት ነው። ይቅርታ አድርገህልኛል፣ ርቄ ከሀገር ርቄ ስለሄድኩ ነው እንጂ አንተን ማየት ጠልቼ አይደለም እያለችው ነበረ። እሱም ደግሞ ይሁን በቃ ይምጡ፣ እኔን መረጥኩ ሰጣለው ያሸነፈ ያለው ይወስዳል እያላት ነበረ ማለት ነው። ብር ያለው እያለ እሱ ብር ነው የሚመርጠው፣ እሷ ደግሞ ፍቅር ነው የምፈልገው። የነ ተመስገን ቤተሰብ ታውቃቸዋለች። በቃ ተመስገን እሷ አሳምና መርጣ አውቃዋለች ማለት ነው። ተመስገን ነው የምፈልገው ስትለው እኔ አላቃቸውም፣ ባቃቸውማ እኒህን ያህል ጥፋት ሲያጥፋ ተመስገን እኔ ዝም አልለውም ነበረ ነው ያለው። ጥፋቱ ምንድን ነው? ያው በፊት እሷን እንትን ብሎ ነው የወሰዳት ማለት ነው። ሰርግ ምናምን ሳያደርግ ነጥቆ ጠለፋ ነው ያደረገው ያካሂደው ማለት ነው። ተመስገን ይህንን ነው እኔ ማቀው አላቃቸውም እያለችው ነበረ። ብዙ ብር አላቸው ወይ ብሎ እየጠየቃት ነበረ። ብር ምን ያደርጋል አባዬ፣ ብር እኮ ያልቃል ስትለው ብር አያልቅም ያልቀው ፍቅር ነው ይላታል ማለት ነው አባቷ። እኔ ልጄ ሀብታም ቤተሰብ ቤት ገባች፣ ሀብታም ሰው አገባች እንዲባል ነው እንጂ የምፈልገው ፍቅር አልፈልግም እያላት ነበረ። እሷ ደግሞ እንደ ዛሬ ሰው ሳይሆን ፍቅር እንደገባው ሰው ይቅርታ እየነገረችው ነበረ። ምክንያቱም ምንድን ነው ያለችው? ፍቅር ነው የሚበልጠው፣ ፍቅር ነው የሚሻለው። ስለዚህ እባክህን አባዬ ተረዳኝ፣ እኔ ማፈቅረው ሰው ነው እንጂ የምፈልገው ብር አይደለም የምፈልገው እያለችው ነበረ ማለት ነው። ትሁት በጣም ጎበዝና አስተዋይ ልጅ ናት ማለት ነው። ጎበዝ ናት። ምክንያቱም እውነቷ ነው። የፈለገ ይሁን ብር ብር ነው። ፍቅር ደግሞ ፍቅር ይበልጣል ማለት ነው። እኛ ስለማናውቀው ነው እንጂ ወይም ደግሞ የድራማ ስክሪፕት ስለሆነ ነው እንጂ ለፍቅር ብሎ መስቀል ላይ ራሱን አሳልፎ ሰጥቶናልና፣ ስለዚህ ፍቅር ከምንም በላይ ከምንም ነገር አናወዳድረውም። እኛ ሰዎች ካላበላሸ ነው ፍቅር አይበላሽም። ፍቅር አያልቅም፣ እስከ ዘላለም ይኖራል። በፍቅር ፈልገው የተጋቡና ብር ፈልገው የተጋቡ ሰዎች እኩል አይደለም ማለት ነው። ብር ሲያልቅ ጥለው መሄዱ አሉ። ፍቅር ግን ብትታመም ፍቅር አይተህ የገባ ፍቅር አይቶ ያገባ መታመም ቢኖር ማጣት መንጣት መገርጣት ቢኖር ማንም ጥሎሽ አይሸሽም ማለት ነው። ጥሎህ አይሸሽም። በዚህ አጋጣሚ በዳር የምትይዙ ቤተሰቦች እዚህ ውስጥ ካላችሁ ማለት ነው ፍቅር ከምንም በላይ ማስቀደም ያለ ከምንም ነገር በፊት ፍቅር ማስቀደም አለባችሁ። ከመልካ ቁመና ልቦና ፍቅር ነው የሚሻለው ብዬ አምናለሁ። የኔ አስተሳሰብ ይሄንን ነው ማለት ነው። እኔ የትሁት ደጋፊ ነኝ ማለት ነው። እሷን ነው የምደግፈው፣ እሷን ነው ሀሳብ የምቀበለው ማለት ነው። እውነት ሆነው አባቷ በትክክለኛ መንገድ እያሳመነችው ነበረ ማለት ነው ያላቸው። ግን ቢሆንም ፍቅር ነው የሚበልጠው፣ ከፍቅር በላይ ምንም ነገር የለም እኮ አባዬ እያለችው ነበረ። እውነት ለመናገር ተመስገን በጣም ለሰው ልጅ የሚጨነቅና የሚያስብ ለሰው ትሪት የሚያደርግ ሰው ነው ማለት ነው። እንደመጣለት ማይናገር በጉልበቱ ማይተማመን ነው። ማንም ሰው ኃይለኛ ሊሆን ይችላል፣ ግን በጊዜው ማይስተካከል የለም። ከተስተካከለ ባለፈው ማንነት የሰውም ልጅ መውቀስ አያስፈልግም ማለት ነው። ናቲ እንግዲህ ትሁት ለታናሽ እህቷ እየነገረቻት ነበረ። ናቲ እኔን ከዚህ በፊት በጣም ወደውና ደህና ሰው ይመስለኝ ነበረ፣ ነገር ግን ነገሮቹ ሳጠራና ሳስብ ሳብሰለስል ከኋላ ከጀርባ ሌላ ተንኮል እየሰራ ነበረ። ስለዚህ ናቲን አልፈልገውም፣ የምፈልገው ተመስገን ነው ብላ ለዚህች ለታናሽ እህቷ እየነገረቻት ነበረ ማለት ነው። እሱም ደግሞ ናቲ ምን እያደረገ ነበረ? ተመስገን በሚመክራት ወይም ደግሞ እያለቀሰች በነበረች ጊዜ በሚያጽናናት ጊዜ እሱ ምን እያደረገ ነበረ? እየቀረጸ ነበረ። አሁን ደግሞ የሆነ ነገር ብሎ ሄዶ ያቃጥራል ማለት ነው። ያው ማቃጠሩ ነገር መተብተቡ ያው እሱ ልማዱ ስለሆነ ማለት ነው። እንደዚህ ያቅፋት ምናምን አስጠግቶ ስክሪንሹት እያደረገ ወይም ደግሞ ሪከርድ እያደረገ ነበረ ማለት ነው። ምን እንደሚናገር ያው እሱ ያውቃል ማለት ነው። እዚህ ጋር ደግሞ የትሁት አባት ታናሽ እህቷ እኔ የምፈልገው ሰው ነው ምድርሽ፣ በመጀመሪያ አባዬ ምን ታስባለህ እያለችው ነበረ። ገና 18 ዓመትሽን ነው ምን አሰብሽ ትምህርት ስጨርስ ምናምን እያለችው ነበረ። እና እኔ የምፈልገው ሰው ነው ምድርሽ አገባለሁ ስትለው አዎ ከቸኩልሽ እንደውም በ19 ዓመትሽ እድርሻለሁ፣ ግን አንቺን ካጣሁ ራሴን አጠፋለሁ እያላት ነበረ ማለት ነው። ያው ትሁት የሚፈልገው ሰው ስላልዳራት፣ ስለዚህ እሷም ደግሞ እሺ በቃ አባዬ ካንተ ሀሳብ ወይም ካንተ ትዕዛዝ አልወጣም ብላ
ትዕዛዙን አክብራ ወደ ቤት ነው የተመለሰችው። እሱ በስስት አይኑ እያያት ነበረ ማለት ነው አባቷ። ያው ቱትም ደግሞ እዚህ ጋር እያስተካከለ አመል ግን በጣም ተቀይሯል። የኔ አመል ነው የተቀየረው? አዎ ብዙ ጊዜ ታምሜ ነበር። ለትንሽ ነው ልሞትም ነበር። መጥተሽ ግን አልጠየቅሽኝ። ናፍቄሽ እንኳን አላየሽኝ። ይገባሻል አይደል? አውቃለሁ። እና ለዛ እየቀጣኸኝ ነው? ከሌላ ሰው ጋር እያዛመድሽኝ ነው። ቆይ አባ፣ ዋናው ባል አይደል እንዴ? ዋናው የባል ቤተሰብ ሀብታም መሆኑ ነው። አንቺ